አካሉን ኦኬ ችግር የለው ምን ችግር አለው? ጥምቀት ላይ ነው ቀድመው ተጠመቁ ወይም በኋላ በሚለው እሱን አላነሳ። እኔ ሰው በምን ነው የሚድነው ስትላቸው በጻድቃን ምልጃ ከሲኦል ቢሆን ይወጣን ብለው የስንፍና ትምህርት ያስተምራሉ። ሰው ወደ ሲኦል ቢገባ አይደለም ራሱ ወደ ኋላ ቆጥሮ ይወጣን ብሎ ዳቦ አሻሮ ቆሎ እየቆላ ያለ አሁን ማስረጃ እንድታቀርብልኝ ይኸው ሲስም እየሰማ እኔ አሁን ማብራሪያ አልፈልግም፣ እንዲህ ተረዳው ምናምንም የሚል አልፈልግም። ምክንያቱም እንዲህ ብለው ያስተምራሉ የሚል ስለሆነ ክሱ እኔ ማስረጃ ብቻ ነው የምፈልገው። ምን አይነት ማስረጃ? በኢየሱስ ክርስቶስ አለማመን አያስፈርድም ይላሉ ስላለ አሁን መጽሐፍ ገልጦ ብቻ ያሳየን። የእሱን ማብራሪያ ግን አልፈልግም። ምክንያቱም ከጅምሩ ማብራሪያው ያለአዋቂነት ማብራሪያ ስለሆነ ማለት ነው። ማስረጃ ብቻ ነው አሁን የምፈልገው። እየጠበቅኩ ነው ማስረጃ። ንግግር የለ እንደዚህ ተናገሩ። አይ ኖ ኦርቶዶክሳውያን እየዋሹ ነው። እነሱ እንደዚህ ብሎ አይደለም እየዋሹ ነው እኮ የምልህ እኔ እየዋሹ ነው እኮ ነው እየዋሹ ነው እኮ እየዋሹ የሆኑበትን ልንገር። መጽሐፍ ቅዱስ የሚያወሩት ውሸት ነው። መጽሐፍ ቅዱስ ማስረጃ በትልቁ አለኝ ማስረጃ ያለ ማስረጃ ምን የተጻፈ እኮ እኔ ከማውቀውም በላይ ነው የተጻፈ ስለ ነገረ ድህነት በሌላ በኩል ይዳናን ብለው የሚያስተምሩበት በጣም ብዙ ነው ያላቸው። እልፍ አላፍ ማስረጃ ነው እኮ ያለው። እኔ አንድ ላቀርብልህ እችላለሁ፣ ግን ብዙ ማስረጃ አለ። እሺ አሁን ማስረጃ ጠይቄ ማስረጃ አሳይ ብዬ ነበር ሚዩት ያደረኩት። አሁን ነገሩን ወደ ሌላ እያዞረ መርመጥመጥ ጀምረሃል እና ቦርናጌን ወይ ማስረጃ ታመጣለህ ወይ ሚዩት ታደርግና ላወራቸው በሚገባ ቋንቋ ምላሽ እሰጥሃለሁ። በኢየሱስ አለማመን አያስፈርድም ላለው ነው። በኢየሱስ አለማመን አያስፈርድም ያልንበትን ጽሁፍ እንዲህ ተረዳው የሚል አልፈልግም ብያለሁ። ምክንያቱም ቤተክርስቲያን ስታስተምር ቤተክርስቲያን እንዲህ ታስተምራለች ወይም እንዲህ ትገልጻለች ከተባለ ስለዚህ ትምህርቷን የገለጸችበት ምን አለ ማለት ነው? ጽሁፍ አለ ማለት ነው። ምክንያቱም እምነቷን በጽሁፏ በመጽሐፍቶቿ የገለጸች ስለሆነ ማለት ነው። እንዲህ አታስተምርም ተብሎ ድምዳሜ ተሰጥቶ ከተነገረ ማስረጃ እንዲህ ታስተምራለችም ከተባለ ማስረጃ ያስፈልጋል። አሁን ቅድምን ብሏል በኢየሱስ አለማመን አያስፈርድም ብሏል። ይሄ ደግሞ ትልቅ ምንፍቅና ነው እንዲህ ማለት። ምክንያቱም በኢየሱስ ክርስቶስ አለማመን ያስፈርዳል ነው መጽሐፍ ቅዱስ የሚለን። እሱ እንደዚህ ስላለ ቀጥተኛ ቃሉን እንዲህ ብሎ የተጠቀመ የመጽሐፍ ንባብ ካለ አውጥቶ ያሳየን፣ ከሌለ ግን እኔ ሀሳብ እሰጣለሁ ማለት ነው። ኦኬ አስተምሯቸው ላይ ነው። አንድ ከምን ሳይሆን ያልከው ያው ከገድላችሁና ታምሩ ላይ ነው ማነብላችሁ። እሺ የትኛው ገድል ላይ ነው የእምነታችን መግለጫ ያለው? በኢየሱስ ክርስቶስ አለማመን አያስፈርድም የሚለው ክፈትና ሳይ። እሺ የመጀመሪያውን እኔ አሁን አንተ መካከል እሱ ነው የሚጠይቅ፣ እሱ ይጠይቅ። አንተ ስለ ኦርቶዶክስ ነው ያወራኸው። ሲስ ኦርቶዶክስ አይደለም። ሰው እኔ ጥያቄ ጠይቄሃለሁ። እባክህ ማስረጃ። አንተ ልትጠይቀኝ አችልም እኮ አንተ ጠያቂ ጉዳይ አይደለም። እስካሁን አሁን ይሄ ኮተታ ነገርን ቀልል ማድረግ። ኧረ በጌታ ሲስም አትግባ። ይቅርታ በመሀል ማስረጃ ብቻ ነው ማስረጃ ስ ምክንያቱም ቅድም ስለ ቤተ ክርስቲያን ሲናገር አገር ወሬ በውሸት በአሻሮ በምናምን እያለ እሱ እንኳን ስሙ ሊሆን ይችላል ብቻ ግን ሲጠራራ ነበረ። እንደዛ እያለ ሲያወራ ማንም ምንም አላለው። ገብተንም ዝምን ያልነው እታችም ሆነን ዝምን ያልነው ለምን? ማስረጃ ስለምንጠይቅ ማለት ነው። አሁን ለጠየቅኩት ማስረጃ ማይሰጠኝ ከሆነ ዝም ብሎ የፈለጉትን አውርቶ ከዛ በኋላ የሆነ ኮታቱ የሆኑ ወሬዎች አውርቶ ግጭት ፈጥሮ ሮጦ መውጣት የተለመደ ፕሮቴስታንታዊ ልምድ ሆኗል ብዙ ጋር ማለት ነው። ሁሉንም ባይሆን ብዙዎቹ ጋር እንደዚህ ተለምዷል። እንደዚህ አይነት ደግሞ ቤት ውስጥ የማያዋሩት ሰዎች ማለት ቤት ውስጥ የሚያወራው ሰው ያጣ ሰው እየወጣ ባገኘበት ዝም ብሎ ዘባርቆ ይወጣል። የምናወራው ስለ ትልቋ ቤተክርስቲያናችን ነው። ማንም አንድ በጌታ ቶሎ ማስረጃን ክፈትና በጌታ እኔንም ገላግ። ኦኬ አንደኛውን እኔ ላቅርብ፣ የመጀመሪያውን ማለት ነው። በክርስቶስ ኢየሱስ ብቻ ሳይሆን በሌላ ስላመነ የሌላ ስለጠራ
በዛ በጠራው ስም እንደሚድን ታምረ ማርያም ይናገራል። ማስረጃ አሁን ተመልከቱ። ቆይ የምን ሚውት በኢየሱስ ብቻ ሳይሆን ብሏል። እኔ የጠየኩት ግን ምንድነው በኢየሱስ አለማመን አዳምጠኝ። በተራ ልናገር ነው። ሚውት አድርግልኝ እኔ ልናገር ና ይኸውልህ፣ እንደዚህ ነገሮችን ዞር አድርጎ መሮጥ አይቻልም። የጠየኩ አልዞርም፣ ሁሉንም አሳያለሁ። አንተ ሚውት አድርግ። ምንድነው የጠየኩ? መጀመሪያ ሚውት አድርግ። አንተ ጠያቂ አይደለም። ሚውት አድርገው። እያንዳንዱን ላሳይ። ሲጀመር ምላስን ብትቆጥብ እንደዚህ አትሆንም ነበረ። አሁን የጠየቁ በኢየሱስ አለማመን ላምብብ። ሚውት አድርገው። ላምብበው። ሚውት ላድርገው። ሚውት አድርገው። አትፍራ። ቦርናጌን ቆይ ቦርናጌን እዮባ እንደ ሚውት አድርገው። ቆይ ጥያቄን ያስታውሰኝ መጀመሪያ። እሺ ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? ይኸውልህ እኔ አሁን እኮ ጽፋ ወረቀት ይዛ የምታነበው ነግረህ እንጂ እኔ እንዲላለች አትልም እያለች ነው ብዬ ነው እኮ በወረቀት ያለ ነው ማወራ። እሺ ቦርናጌን ኧረ በጌታ እኔ በእናትህ እኔ በጣም ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? እኔ መቼ አልሁህ? የጻፈችውን ላንብብልህ ነው እንጂ አልሁ። እኔ እኮ እከሌ አላልኩም። የጻፈችው ጽሑፏን ላንብብልህ። እዛ አንተ አትልም በለ ሰምተህ ስማና አትልም በለ ሲሶ። ሌላ ውሸት ቅድም ቤተክርስቲያኒቷ እንዲህ ብላ ታስተምራለች ብሎ ነበር ሲያወራ የነበረው። ምን ብሎ? ይኸው የምታስተምረው አንዴ እኮ ታነባለህ። እስካሁን ታዲያ ምን ነበር ስጠብቅ የነበረው? በኢየሱስ ክርስቶስ አለማመን አያስፈርድም ብላለች ብለህ ነበረ። ክፈትና አስነብበን። ተረጋጋ። አሳያለሁ። እየጠበቅ በቃ ሚውት አድርገውና አዳምጠኝ። እሺ ሚውት አድርገው። እሺ ካሜራውን ክፈትና አሳየን። ማስረጃው ነው መጀመር የምፈልገው። ይሄው ኦኬ። የዘወትር መቅድም ማውጣት ይችላል። እሺ ካሜራውን ክፈት አሳየን። ካሜራውን ይሄ እኮ ምዕራፍና ቁጥር ያለው መጽሐፍ ነው እኮ። ለምን ነው ካሜራ ክፈት? አማርኛ ግልጽ አይደለም ወይስ ምንድነው? ካሜራ ክፈትና እያሳየህን እናንብበው። የጠየቅኩን ጥያቄ በቀጥታ መመለስ አለመመለስህንም ሰው እንዲታዘብ። ለምንድነው መክፈት የፈራኸው? ክፈተው። እኔ ኦርቶዶክሳውያን ጋር ራሱ ትክክለኛ ነገረ ድነት ትምህርት አለ ብዬ አምናለሁ። እኔ ኦርቶዶክስ። ስለዚህ ማርያምም ቅዱሳንም ያድናሉ ማለት ነው። እዛ ብለው ነው አንድ ኦርቶዶክስ እኮ እንደዛ አትልም። ቤልዬ ኦርቶዶክስ ማርያምም ቅዱሳንም በእኩልነት ያድናሉ አትልም። ኦርቶዶክስ በምንድነው ቃል ኪዳን የላቸውም? የመዳን ቃል ኪዳን እኔ ዋና የኦርቶዶክስ ትምህርት ላይ ማርያምም ከመሳ ለመሳ ከኢየሱስ ክርስቶስ ጋር ታድናለች የሚል ትምህርት የላትም ኦርቶዶክስ የምታስተምረው። ማርያም ሞታ ሰዎች ታድናለች የሚል ትምህርት አታውቅም? እኔ ኦርቶዶክስ እንደዚህ ታስተምራለች ብዬ እኔ ሲሳይ አላምንም። አንድ የኦርቶዶክስ መጽሐፋቸውን እኮ ነው መጽሐፋቸውን አይደለም። አሁን ይኸውልህ፣ ስለዚህ ወደ ፖይንታችን እንምጣና ወደ ፖይንታችን ስንመጣ እዚህ ክርስቶስን ብቻ ከማምለክ ቀላቅሎ ወደ ማምለክ ሲሄድ ቅድም ማጸዳ ችግር የለውም ይሄድ ምናምን እያለች ስትናገር ክርስቲያን ሆነች። ምናልባት ካልሆነች እሺ፣ ግን ሁሉም እየተነሳማ እንደዚህ ማመቻመች ሰው እንዲወደው ማድረግ እንደዚህ አይነት ነገር እኮ በክርስትና ውስጥ አይሰራም። ሰላም ልበልህ እስቲ። እንዴት ዋልክ? ሰላም ነው አጸዳ? አለው እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። እሰይ በሌ፣ እኔ አንድ ነገር ማለት ፈልጋለሁ። አሁን ለአንተ አንድ ጥያቄ። እምነት አንተ በልብ ማመን ነው ወይስ በማስመሰል መኖር ነው ብለህ ታምናለህ? በልብሽ ማመን ነው።
ኤግዛክትሊ አሁን ማን ነው ደሜ የገባው ነገር አለ ለሱ የተገለጠለት ነገር አለ አይደል በልቡ ያመነውን ከክርስቶስ ውጪ ለምንድን ነው የሚገባው ክርስቶስ እና ያመነው አሁን ከሄደበትም ቢሆን መጀመሪያውኑ ሲወጣ አላወቀውም ነበር ያን ቤት አሁን ግን ተገለጠለት ሄዶ ጠየቀ ከመምህራኖቹ ሄዶ ጠየቀ ገለጠልሻል ድርጅት ይገለጣል እንዴ ክርስቶስ ከክርስቶስ ድርጅት እንዴት ይገለጥልሻል በክርስቶስ ኢየሱስ በአዲስ ኪዳን የተቀደሰ ቦታ አለ ማለት ነው ጴጥሮስ ብሎታል ያንን ቦታ ለምን ክርስቶስ የተገኘበት የጸለየበት የእግዚአብሔር ድምጽ የመጣበት ቦታ አንተ ትለዋለህ እንደ ጴጥሮስ አንተም ትለዋለህ ቅዱስ ተራራ አሁን ለኔ እሱ ተራራ ምንም ይጠቅመኝ ነገር የለም ለዛ ትለዋለህ ወይ ነው ጥያቄ ይጠቅማል አይጠቅምም ያልጠየቅኩ በሰዓቱ እነሱ ተጠቅመውበታል አንተ አሁን እንደ ጴጥሮስ ትለዋለህ ወይ ነው እለዋለሁ ያለለው ያን ቦታ ቅዱስ ተራራ ተብሏል ጴጥሮስ ብሎታል እዛ ቦታ ላይ ሲደርስ አንተ ትለዋለህ ወይ ነው ብዬ አስባለሁ እንጂ ቦታው ለኔ ቅዱስ ተራራ ነው ብዬ እኔን ይጠቅመኛል ብዬ የሰው ልጅ ይጠቅማል እንደ ጴጥሮስ እኔ በጣም ነገር ላይ ዝም ብለህ አታወራ ለመግባባት ማለት ነው አንተም እንደ ጴጥሮስ ያንን ቦታ ቅዱስ ተራራ ትለዋለህ ወይ ነው አውለዋለሁ ያለለውም በለኝ አለለው እሺ ስለዚህ የሐዋርያት ልጆች አለመሆናችሁን የሐዋርያት እምነት እንደሌላችሁ ማሳያ ነው አንድ የመጨረሻ ጥያቄ ጠይቃለሁ እኔ ፕሮፋይልን አይቼ ማለት ነው ወይኔ ፕሮፋይል ላይ ያለው ስዕል የማን ነው ታዴ የሚል ጊብሰን ነው አረ ፊልሙ ላይ ሰራ ሚል ጊብሰን ነው አይደል ምሳሌ እኮ እኔ ክርስቶስ ኢየሱስ ቤዛ የሆነበት እሱ ማን አርቆ አንዴ ሰው አክቲቫቱን ድንገት ስትነካ እንዴ ተረጋጋ አንዴ እንጠቀምበታለን ችግር የለውም ማን ነው አልከኝ ፕሮፋይል ላይ ያለው ፊልሙን የሰራው ሰው ማን ነው ሚል ጊብሰን ወይ የሆነ አንድ ሰምባዲ ነው የሚሆነው ስለዚህ ይሄ ግን ምሳሌያችን ክርስቶስ ኢየሱስ ያክተሩ ምሳሌ የከፈለልን ዋጋ ምሳሌ እንጂ ያክተሩ ምሳሌ ነው በዚህ ስዕል ፊት አልጠየኩም ለምን አይሰጠኛል አልጠየኩም እኔ ስዕሉ ፊት መስገድ አለ መስገድ አውርቻለሁ አላወራው አየ ከቅድም ጀምሮ አዲስ ኪዳን እስቲ ወደ አዲስ ኪዳን እናልኝ ስትል ነበር ጋዲና አዲስ ኪዳን ጋር ሲመጣ ያላቀው ምዕራፍ ነው የተቀራው አላቀውም ነው ያልከው ሁሉ ነው የሚገርም ነገር ምሳሌ ነው ኢየሱስ በአክተሩ ይመሰላል ወይ ጥያቄ ሚል ጊብሰን አይጣተኛ ሰው እኮ ነው እኔ ምን አይነት ሰው ነው በየመች ስለሰው አጥያት ጠየቅኩኝ ስለዚህ እንዴት እሱ ፊገር ሊሆን ይችላል ጥያቄ አንተ እኮ ምሳሌ ነው አልከኝ አይደለ ከዛ አትደንግጡ ቤዛችን ኢየሱስ ብቻ ነው ይላል ስለዚህ ያረከው የማን ነው ብዬ ጠየቅኩ የአክተሩን ስትለኝ እዚህ ጋር ኢየሱስ ከሌለ ምሳሌ ነው የክርስቶስ ፎቶ ግን የአክተሩ ነው አላልከኝም የሞተው ፎቶ ግን የአክተሩ ነው አላልከኝም ወይ ፊልሙን የሰራው አክተር እኮ ነው ሆሊውድ ላይ ታገኝ አክተሩ ኢየሱስን ይመስለዋል ወይ እሱን እንግዲህ ሰውየው ኃጢአተኛ ይሁን ምን ይሁን እሱን ነው መጠየቅ ያለብን ግን ፊልሙ ኃጢአተኛ ነው አልከኛውን ሰውየውን ቆይ ይሄ ብትችሉ ቆይ አንዴ ወንድም ሪከርድ አድርጉት ጋይስ ሪከርድ ብታረጉት ደስ ይለኛል ምክንያቱም ሰሞኑ ፕሮቴስታንቶች እቺን ፕሮፋይል እያደረጉ እንደው ጀግና የኢየሱስ ወታደር የሆኑ እየመሰላቸው ብዙ ነገር ሲቀባጥሩ እየሰማናቸው ነውና አሁን ኢየሱስ እኮ አያስታርቅም አያማልድም ከተባለ እኮ ኢየሱስ ቁጭ ብሏል ማለት ነው እንግዲያውስ ሊቀ ካህናትም አይደለም ማለት ነው ሊቀ ካህናት ሲቀመጥ አይተህ ታውቃለህ እንዴ ለምን ይቀመጣል ኦኬ ወንድማችን እንደሰማችሁት ኢየሱስ አያስታርቅም ከተባለ አሁን ተቀምጧል ማለት እኮ ነው ሊቀ ካህናት ደግሞ ሲቀመጥ የት ነው የምታውቀው ሊቀ ካህናት ስለሆነ አልተቀመጠም የሚል ነገር ተናግሯል ግን አያስገርምም ኢየሱስ ተቀምጧል ይለናል ማን ታላቁ መጽሐፍ ቅዱስ የቱ ጋር ዕብራውያን ለምሳሌ ምዕራፍ 10 ቁጥር 11 ምን ይላል
ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ይላል። የብሉይ ኪዳን ካህናትን ማለት ነው። ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ? ብዙ ጊዜ እያቀረበ ምን ብሏል? ቆሟል። የብሉይ ኪዳን ሊቀ ካህናት ሁሌም አገልጋይ ስለሆነ ቆሟል ተባለለት። ኢየሱስስ ኢሚዲየት ቀጣይ ቨርስ እንዲህ ይላል። ቀጣዩ ጥቅስ ቁጥር 12 እርሱ ግን ይላል ጌታችን ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ምን አለ? ተቀመጠ። የብሉይ ኪዳን ሊቀ ካህናት እያቀረበ ቆሟል። ኢየሱስ አንድ ጊዜ ያቀረበና ለዘላለም እንዲሆን አድርጎ ተቀመጠ። መጽሐፍ ቅዱስ እንደዚህ ይላል። ኖ አክሊል አንድ ጥቅስ ብቻ አንድ ጨምር የሚል ሰው አለ ወይም እዚሁ አሁንም ዕብራውያን ምዕራፍ 1 ቁጥር 3 ላይ እርሱ ይላል ጌታችን ኢየሱስ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ እሺ ኃጢአታችንን በራሱ ካነጻ በኋላ መቼ? ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኢየሱስ ተቀምጧል አይገርም? ግን በጣም የሚያስገርመው ይሄ ወንድማችን በኋላ ቀጠል አድርጎ ደግሞ አንዴ በፈሰሰው ደግሞ ሁሌ የሚያስታርቃል የሚል ነገር ተናግሯል። አንዴ የሰራው የማዳን ስራ ወይም ያቀረበው የመስዋዕት ስራ ሁሌም እንደሚሰራ የትኛውንም ሰው የሚመጣውን ሰው ሁሉ እንደሚያስታርቅ እሱን እናምናለን። ግን ኢየሱስ አሁን አልቆመም። ኢየሱስ ስራውን ጨርሶታል። ደጋግሞ አያቀርም። ደጋግሞ አይቆምም። ኦኬ ሶ ከዛ አንፃር ነው ይቆያል። መጽሐፉን አልብሰውታል። ልክ እሱ መጽሐፍ ሲያመጡት ገድላቸውን አመጡት። እንግዲህ አልኩ እግዚአብሔር እንደዚህ ያልኩ በውስጤ ከዛ ገድላቸውን አመጡት ምናምን አይ በቃ አሁን እስካሁን አሪፍ ሄዶ በቃ አሁን ሊያበላሹት ነው ምናምን ነገር በቃ ገድል አመጡ በቃ አይ ተክልዬ ምናምን ሊባል ነው አልኩ። ከዛ ልደት ዞር አልኩና ልደት ራሱ ነው እንጂ ራሱ ዞር አለና እናንተ ገድል ምናምን የምትሉትን አየሁ አለኝ። እግዚአብሔር እንደዚህ አለኝ ገድል ምናምን ነገር የምትሉትን አየሁ አለኝ። እና ገድል አይደለም ምንድነው ስለው ይሄኛው ዮሐንስ ወንጌል ነው አለኝ። ዮሐንስ ወንጌል ነው ሲለኝ አላመንኩትም። እንዴት ዮሐንስ ወንጌል ስለው ዮሐንስ ወንጌል ከመጽሐፍ ቅዱስ ላይ ዮሐንስ ወንጌል ብቻውን በዚህ መጽሐፍ ተቀምጦ ነው አለኝ። ከዛ ይሄንማ ባይኔ ማየት አለብኝ ምናምን ነገር ዋሽቶኝ ነው እንዴ ምናምን ነገር ብዬ ከሩቅ ሳየው ከሩቅ ማለት እንደዚህ አጠገብ ነው። ቤቷም ጠባብ ስለሆነች እንደዚህ ዙሪያችንም ስለሆነ እንደዚህ እንትን ካህኑ ኦርቄቱ አላውቅም እንግዲህ እንትን ስታት እንዳልፈጠር እንደዚህ መጽሐፉን ይዘዋል። እንደዚህ ሳይ ቀስ ይሳይ እንደዚህ ዮሐንስ ወንጌል ይላል ከላይ ክርስቶስን ዮሐንስ ወንጌል ይላል። ከዛ ዮሐንስ ወንጌል ይላል። ከዛ ምን ተነበበ መሰላችሁ? ቀይንማ አነብላችኋለሁ። ከዛ ዮሐንስ ወንጌል የተነበበውን ቃል ልንገራችሁ። ዮሐንስ ወንጌል ምዕራፍ 3 መቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ሊያይ አይችልም። ዳግመኛ ካልተወለደ ሲባል ደግሞ በእንት እንዳይመስላችሁ እኛ እንደተወለድ ነው በሕፃንነታችን እንዳይመስላችሁ እንደዛ አይደለም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። በጣም የሚገርመኝ ነገር ህፃናቶቹ ተጠመቁና እንደዚህ እንትን የሚያጠምቁት አባት አጠመቁ ውሃ ተደረገባቸው ልጆቹ ላይ እና ውሃ ተደረገባቸውና ከዛ ህፃናቱ እንደዚህ ይዘው በአራቱ ማዕዘን እንደዚህ ያደረጉ። ከዛ ምንድነው ምናምን ይስጠይቅ በግዕዝኛ ነው ልደት ሲነግረኝ ለአብ ለወልድ ለመንፈስ ቅዱስ ስገድ በዚህኛው በኩል ለአብ ለወልድ ለመንፈስ ቅዱስ እንድሰግድ ተሳሳትኩኝ እንዴ? እንደዛ ነገር በዚህ በኩልም ለአብ ለወልድ ለመንፈስ ቅዱስ እንድሰግድ ነው። በአራቱ ማዕዘን ህፃናቱን እንደዚህ ያደርጉታል። አባቶች ይዘው እንደዚህ ይዘው ማለት ልጆቹን ይዘው እንደዚህ ለሱ ብቻ ስገድ ነገር ነው። ለስላሴ ብቻ ስገድ በአራቱ ማዕዘን አድርገው በጣም ነው የተገረምኩት። እግዚአብሔር ምስክሬ ነው። ጭራሽ አልጠበቅኩኝም እና እኔም እኮ ተጠምቄያለሁ በልጅነቴ ግን ስለማላስታውሰው ነው እንጂ ነግራችሁ ነበር።